ሰላም ሰላም የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ዛሬም እንደተለመደው ምርጦቹን ጥያቄዎቹን ይዞላችሁ መጥቷል። የዛሬዎቹ ምርጥ ጥያቄዎች ከፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ የወጡ ጥያቄዎች ናቸው። ከፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ሶስተኛ ቻፕተር ማለትም ቻፕተር 3 አርቲፊሻል ኢንተለጀንስ ኦር ኤአይ ከሚለው ርዕስ የወጡ ምርጥ 10 የፋይናል ኤግዛም ጥያቄዎች ናቸው ማለት ነው። እነዚህ ጥያቄዎች እንግዲህ በተደጋጋሚ በተለያዩ ካምፓሶች በተለያዩ አመታት የሚወጡ ጥያቄዎች ናቸው ማለት ነው። እዚህ ቻፕተር ላይ ማለትም ቻፕተር 3 ላይ ኤአይ የሚለው ርዕስ ላይ የወጡ ቶፕ 10 ፋይናል ኤግዛሞች ናቸው ማለት ነው ዛሬ የምናቀርብላችሁ። ስለዚህ በጥንቃቄ በደንብ አድርጋችሁ ለመስራት ሞክሩ። እኛ ደግሞ ያዘጋጀንበት መንገድ ከዛ ባሻገር ማለትም ከተደጋጋሚነቱ ባሻገር ደግሞ ሙሉ የዚህን ቻፕተር ኮንተንት በያዘ መልኩ ማለት ነው ሙሉ ቻፕተሩን ሳመራይዝ እንድታደርጉ ታስበን ሙሉ ቻፕተሩ ላይ ባሉ ኮንተንቶች መሰረት ነው ያዘጋጀነው ማለት ነው። ስለዚህ እነዚህ ጥያቄዎች ስትሰሩ ሌላው የምታገኙት ጥቅም ሙሉ ቻፕተሩን ሳመራይዝ ማድረግ ትችላላችሁ ማለት ነው። ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ይህን ምርጥ የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ይህ ምርጥ ቻናል እንደነዚህ አይነት ተደጋጋሚ የሆኑ ጥያቄዎችን ምርጥ 10 ጥያቄዎችን ማለት ነው በየኮርሱ እየሰራ ይገኛል። በተለይም ደግሞ የፍሬሽማን ኮርሶችን እየሰራ ነው። ወደፊት ደግሞ የሲኒየር ኮርሶችንም እንሰራለን ብለናል። በተለይም ሜጀር ኮርሶች ማለት ነው በየዲፓርትመንቱ ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ጥያቄዎቹ እናመራለን። በዚሁ ወደ መጀመሪያው ጥያቄያችን ስንገባ which of the following best defines artificial intelligence or AI ነው የሚለው A a branch of mathematics focused on solving complex equations, B a field of computer science that creates machines capable of human-like thinking and decision making ነው የሚለው ሲ a type of software used only for data storage and retrieval, ዲ a hardware technology used to build faster computers ነው የሚለው የመጀመሪያው ጥያቄያችን ማለት ነው። ወደ ሁለተኛው ጥያቄያችን ከማምራታችን በፊት እነዚህን ምርጥ 10 ጥያቄዎች ስትሰሩ ራሳችሁን ለመገምገም ነውና እነዚህን ጥያቄዎች አዘጋጅተን ያቀረብንላችሁ። ቼክ ለማድረግ ከፈለጋችሁ መልሶቻቸውን ዲስክሪፕሽን ቦክስ ላይ ማለትም የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መልሶቻቸውን እስከነ ኤክስፕላኔሽናቸው አስቀምጠንላችኋል። እዛ ጋር ገብታችሁ ማየት ትችላላችሁ ማለት ነው። ሌላኛው አማራጭ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መልሶቻቸውን ማግኘት ትችላላችሁ። ስለሱ በመሃል የምንነግራችሁ ይሆናል። ወደ ሁለተኛው ጥያቄ እናመራለን። የሁለተኛው ጥያቄያችን የሚሆነው which of the following is not a component of intelligence ነው የሚለው A reasoning, B learning, C problem solving, D data storage ነው የሚለው የሁለተኛው ጥያቄያችን ማለት ነው። ወደ ሶስተኛው ጥያቄ እናመራለን። የሶስተኛው ጥያቄያችን የሚሆነው what is the primary goal of artificial general intelligence ነው የሚለው A to perform a single task with high accuracy, B to surpass human intelligence in all domains, C to mimic human intelligence and perform any intellectual task like a human, D to store large amounts of data efficiently ነው የሚለው የሶስተኛው ጥያቄያችን ማለት ነው። ወደ አራተኛው ጥያቄያችን ከማምራታችን በፊት አሁንም የነዚህን ጥያቄዎች መልሶች ማግኘት ከፈለጋችሁ ዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ይሆናል። ሌላኛው አማራጭ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ። ከአራተኛው ጥያቄ በኋላ እንዴት እንደምታገኙት እንነግራችኋለን። አራተኛው ጥያቄ የሚሆነው which of the following is an example of a reactive machine in AI or artificial intelligence ነው የሚለው A IBM ዋትሰን፣ ቢ ጉግል አልፋጎ፣ ሲ ሰልፍ ድራይቪንግ ካርስ፣ ዲ ቻት ቦትስ ነው የሚለው የአራተኛው
ጥያቄያችን ማለት ነው። ወደ አምስተኛው ጥያቄ ከመሸጋገራችን በፊት በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት የእነዚህን ጥያቄዎች መልሶች ማግኘት ትችላላችሁ። ከነዚህ ጥያቄዎች መልሶች ባሻገር ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት የሚድ ኤግዛሞችን፣ የፋይናል ኤግዛሞችን፣ የተለያዩ ካምፓሶችን ማለት ነው፣ እንዲሁም ደግሞ ሞጁሎችን፣ ሾርት ኖቶችን በቦታችን ማግኘት ትችላላችሁ ማለት ነው በቀላሉ። እንዲሁም ደግሞ የጥያቄዎቹን መልሶች የምታገኙበት አንድ ኦፕሽን አለ፣ ለጥያቄና አስተያየት የሚል ኦፕሽን አለ። እዛ ላይ ገብታችሁ ያንን አማራጭ ነክታችሁ እዛ ላይ ብትጠይቁን መልሶቻቸውን እንልክላችኋለን ማለት ነው። የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ እጅግ በጣም ወሳኙ ደግሞ ነገር ፕራይቬት የቴሌግራም ቻናል አለን። ቻናሉን እዛው ቦታችን ኦፕሽን ላይ አስቀምጠንላችኋል። እሱ ቻናል ላይ ምርጥ የሆኑ ለካምፓስ ተማሪዎች ብቻ የተዘጋጁ ምርጥ ፕሮግራሞች ይቀርቡበታል። እሱን ቻናልም ጆይን ማድረግ እንዳትረሱ ማለት ነው። ወደ አምስተኛው ጥያቄ እንሸጋገራለን ማለት ነው። ወደ አምስተኛው እንሸጋገር። ኦኬ what is the significance of the Turing test in AI ነው የሚለው። A it measures the processing speed of AI systems. B it evaluates a machine's ability to exhibit intelligent behavior equivalent to human intelligence. C it tests the storage capacity of AI systems. D it assesses the energy efficiency of AI hardware ነው የሚለው የአምስተኛው ጥያቄያችን ማለት ነው። ወደ ስድስተኛው ጥያቄያችን ከማምራታችን በፊት ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ይህንን ቻናል ሳብስክራይብ ማድረግ እንዳትረሱ። ምክንያቱም በዚህ ቻናል እንደነዚህ አይነት የተመራረጡ ምርጥ ጥያቄዎችን የምታገኙ ይሆናልና ነው። ስለዚህ ቻናሉን ሳብስክራይብ አድርጉ። ወደ ስድስተኛው ጥያቄ እናመራለን። ስድስተኛው ጥያቄ የሚሆነው which of the following is a characteristic of super AI ነው የሚለው። A it can perform only specific tasks. B it can surpass human intelligence in all domains. C it is limited to processing structured data. D it requires constant human ኢንተርቬንሽን ነው የሚለው የስድስተኛው ጥያቄያችን ማለት ነው። እስካሁን ከቶፕ 10 ጥያቄዎቻችን 60% የሚሆኑትን ጥያቄዎች ያየን፣ ማለትም 6 ጥያቄዎችን አይተናል። እስካሁን ካየናቸው ጥያቄዎች የትኞቹ ጥያቄዎች ከበዷችሁ፣ የትኞቹንስ በደንብ አድርጋችሁ በአግባቡ ሰራችሁ? ምናልባት መልሶቻቸውን ቼክ ማድረግ ከፈለጋችሁ እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መልሶቻቸውን ማግኘት ትችላላችሁ ማለት ነው። ወደ ሰባተኛው ጥያቄ እናመራለን። በዚህው የሰባተኛው ጥያቄያችን የሚሆነው which of the following is a key influencer of the recent advancements in AI ነው የሚለው። A decreased availability of data. B slower computer processing speeds. C the emergence of big data and cloud computing. D reduced interest in machine learning ነው የሚለው የሰባተኛው ጥያቄያችን ማለት ነው። 7 ጥያቄዎችን አየን። አሁንም በድጋሚ ራሳችሁን መገምገም ቼክ ማድረግ ከፈለጋችሁ የጥያቄዎቹን መልሶች ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ። ለጥያቄና አስተያየት የሚል ኦፕሽን አለ። እሱ ኦፕሽን ላይ ጥያቄዎቹን ማለትም መልሶቻቸውን ላኩልን ብትሉን በፍጥነት እንልክላችኋለን ማለት ነው። ወደ 8ኛው ጥያቄ እንገባለን። የ8ኛው ጥያቄያችን የሚሆነው what is the primary function of the interpretation layer in AI systems ነው የሚለው የ8ኛው ጥያቄያችን። A to sense and collect data from the environment. B to reason and evaluate the input data. C to perform physical actions based on decisions. D to store large amounts of data ነው የሚለው የ8ኛው ጥያቄያችን ማለት ነው። እስካሁን 80% የሚሆኑትን
የቶፕ 10 ጥያቄዎቻችንን አየን። 8 ጥያቄዎችን አየን ማለት ነው። እስካሁን ካየናቸው 8 ጥያቄዎች እናንተ ምን ያህሉን ሰራችሁት? እራሳችሁን በደንብ አድርጋችሁ ገምግሙ። ምክንያቱም እነዚህ ጥያቄዎች እነዚህ ምርጥ 10 ጥያቄዎች እዚህ ቻፕተር ላይ ማለትም ቻፕተር 3 ላይ አርቲፊሻል ኢንተለጀንስ ወይ ኤአይ የሚለው ርዕስ ላይ በተደጋጋሚ የሚወጡ ጥያቄዎች ስለሆኑ ማለት ነው። በተለያዩ ካምፓሶች በተለያዩ አመታቶች በተደጋጋሚ ነው የሚወጡት እነዚህ ጥያቄዎች ወይ ደግሞ ተያያዥነት ባለው መልኩ ነው እየወጡ ያሉት ማለት ነው እነዚህ ርዕሶች ላይ። ስለዚህ በደንብ አድርጋችሁ እነዚህን ጥያቄዎች ለመስራት ሞክሩ። ወደ 9ኛው ጥያቄ እናልፋለን። የ9ኛው ጥያቄያችን የሚሆነው which of the following is an example of an AI applications in healthcare ነው የሚለው የ9ኛው ጥያቄያችን። ኤ ሰልፍ ድራይቪንግ ካርስ፣ ቢ ፕሬዲክቲቭ አናላይቲክስ ፎር ፔሸንት ዳያግኖሲስ፣ ሲ ቮይስ አሲስታንስ ላይክ ሲሪ፣ ዲ ሶሻል ሚዲያ ሪኮመንዴሽን ሲስተምስ ነው የሚለው የ9ኛው ጥያቄያችን ማለት ነው። እስካሁን 9 ጥያቄዎችን አየን። እስካሁን ካየናቸው 9 ጥያቄዎች ውስጥ ምን ያህሉን ሰራችሁ? ምናልባት የጥያቄዎቹን መልሶች ማግኘት ከፈለጋችሁ በዚህ ቪዲዮ ማለት ነው ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት የጥያቄዎቹን መልሶች ማግኘት ትችላላችሁ። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ምርጥ የሚድ ኤግዛሞችን፣ የፋይናል ኤግዛሞችን፣ ሾርት ኖቶችን፣ ሞጁሎችን እንዲሁም ደግሞ ቪአይፒ በሆነው የቴሌግራም ቻናላችን አማካኝነት የሚገራርሙ ዝግጅቶችን የምታገኙ ይሆናል ማለት ነው። ስለዚህ ቪአይፒ የቴሌግራም ቻናሉንም ጆይን ማድረግ እንዳትረሱ። ወደ 10ኛውና የዛሬ ምርጥ 10 መጨረሻ የሚሆነው what is the main purpose of AI platforms like IBM, Watson and Google Cloud AI? A. To provide hardware for building AI systems. B. To offer pre-built algorithms and tools for developing intelligent applications. C. To replace human intelligence entirely. D. To store unstructured data only ነው የሚለው ዴታ ኦንሊ ነው የሚለው የ10ኛው ጥያቄያችን ማለት ነው። የዛሬውን ምርጥ 10 ጥያቄዎች እንግዲህ በዚህ መልኩ አይተናል። ከዚህ በፊት የሰራናቸውን ምርጥ 10 ጥያቄዎች ምናልባት ያላያችሁ ከሆነ ተመልሳችሁ ማየት ትችላላችሁ። አለያ ደግሞ ካላገኛችኋቸው ብዙ ጊዜ እየተቸገራችሁ ኮሜንት እያደረጋችሁን ስለሆነ ነው። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ቪዲዮዎቹንም ላኩልን ብትሉን ሊንኩን እንልክላችኋለን። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማለት ነው። እዛው የቴሌግራም ቦታችን ላይ ቪአይፒ የቴሌግራም ቻናል አለን። ስለዚህ እዛ ቻናል ላይ ብትቀላቀሉ ደግሞ እንደ ቱቶሪያል አድርገን እንሰጣችኋለን ቪዲዮዎቻችንን እንዴት እንደምታገኟቸው ማለት ነው። እነዚህ ምርጥ ጥያቄዎች እናንተን የሚገነቡ ለፈተና የሚያዘጋጁ ምርጥ ጥያቄዎች ስለሆኑ በደንብ አድርጋችሁ ለመስራት ሞክሩ ማለት ነው። ከዚህ በተረፈ ደግሞ ማለትም ከዚህ በኋላ ያሉትን ቻፕተሮችም ቶሎ በፍጥነት የምንለቅላችሁ ይሆናል። እናንተ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ቶሎ ስንለቅ እንዲገባላችሁ ማለት ነው ኖቲፊኬሽን ምናምን። ስለዚህ እናንተ ሰብስክራይብ ብቻ አድርጉ፣ እኛ በየሳምንቱ የምንለቅላችሁ ይሆናል ማለት ነው። የሲኒየር ኮርሶችንም ማለትም ወደፊት ሲኒየር ስትሆኑ የእነሱንም ኮርሶች በዚሁ ቻናል በአማርኛ የምናስተምር ይሆናል። በየዲፓርትመንታችሁ ሜጀር ኮርሶችን ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የዛሬውን ቪዲዮ በዚህው የምንጨርስ ይሆናል ማለት ነው። በድጋሚ ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አለው። በቴሌግራም ቦታችን ምርጥ ሾርት ኖቶችን፣ የሚድ ኤግዛሞችን፣ የፋይናል ኤግዛሞችን የምታገኙ ይሆናል። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ጥያቄ ወይም ማስተያየት መስጠት የምትፈልጉ ከሆነም እሱ ኦፕሽን አለላችሁ። የእነዚህን ጥያቄዎች መልሶችም ማግኘት ትችላላችሁ በቦታችን ኦፕሽን ማለት ነው። ቪአይፒ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ፣ ምክንያቱም እጅግ በጣም ስለሚጠቅማችሁ ማለት ነው።
ይህንን ቪዲዮ ስታዩ እንግዲህ ለኤግዛም እየተዘጋጃችሁ እንደሆነ እናምናለን። ለፋይናል ኤግዛም እየተዘጋጃችሁ እንደሆነ እናምናለን። ስለዚህ መልካም ፈተና እንዲሆንላችሁ ይመኛል የኢትዮ ፕሮ ኤጁኬሽን ፋም ማለት ነው። መልካም ጊዜ ይሁንላችሁ። እናመሰግናለን።